ያልገባክ ነገር ምንድነው? ቤተሰቦቹ ማለት የእሱን ቤተሰብ ምናምን ሁሉም ያውቃሉ ማለት አሁን የእኔ ቤተሰብ አክስቴ ትወቅ እንጂ ሽማግሌ አይላክ እንጂ ማለት ነው። አሁን እኮ የኛ ትዳር በቃ በህጋዊ ወይም በሽምግልና ተልቆ ትዳር አልጸናም እንጂ ቤተሰቦቹ ያውቃሉ ማለት የእሱ ቤተሰቦች ፋሚሊዎች፣ እናቱ፣ እህቱ ማለት እኔም እሱ እኮ አሁን ቆይ አንዴ ላስቆምሽ። ፖይንቱን እኔ ልሽ የፈለግኩት ምን መሰለሽ፣ ለምን አያረገውም? አንቺ እኮ ይሄን መጠየቅ እኮ አለብሽ እኮ። አሁን ቤተሰቦቹ ማወቃቸው አለ። አሁን እኔ እና እሱ ጓደኛ መሆናችንን እንደወለድን አብረን እንደምንኖር ቤተሰቦቹ እንደዛ ከሆነማ ሰው ድምፅ አለ ሚዩታ። እንደዛማ ከሆነ ሰው ሁሉ ለምን ይጋባል? ለምን ይጋባል ማለት በቃ ቤተሰብ ታውቃላችሁ፣ አብረን እየኖር ነው በቃ ወቆ ተባብሎ መኖር ነው ማለት ነው። አስፈላጊ የሆነበት ምክንያት እኮ ሰው ጋብቻ ውስጥ የሚገባው ትዳሩን በህጋዊ መንገድ የሚያጸናው ስለማይተማመን አይደለም ወይ ስለሚጠላላ አይደለም። የሰው ልጅ ህግ ስለሚያስፈልገው ገብቶሻል። ፍቅርን በህግ ስለሚጸና እንጂ እንደዛ ከሆነማ ሰው ሁሉ ለምን ታዲያ ይፈራረማል? ታዲያ ዝም ብሎ አይኖርም? ያንም ማለት የለብሽም። ይኸው አሁን እኮ የተፈጠረው ነገር ይሆንሽ። አሁን አንቺ ቤተሰቡ ያውቃላችሁ። ቤተሰብ አውቆ ብቻ እናንተ ህጋዊ ትዳር ስላልሆነ ያላችሁ እየተፈራገጠብሽ እኮ ነው። አያስተዳድርሽም እኮ ያለው አይሰራም እኮ ገብቶሻል። ቁጭ ብሎ ከልጁ ጋር ጊዜ የሚያሳልፈው አልሽ እንዴ? ህጋዊ ትዳር ቢሆን እኮ ይጠየቃል እኮ እንዴ። አስተዳድራት። አንቺ ሰው ሀገር ተሰደሽ ነው እንዲህ ወንዱን የምትጦሪ? አስቢበት ነው። ኤኒዌይስ አሁን ምንም አድርጊ ሳይሆን ገንዘብ ግን አትላኪ። ይስራ ወንድ ገንዘብ እየላክሽ የምትጦሪበት ምንም ምክንያት መኖር የለበትም ባይነኝ ላይ አይመስልሽም? አልተዋጠልሽም? ኖ አለመዋጥ ሳይሆን ተውጦልኛል እንጂ ልክ እኮ ነው አንተ እያልክ ያለው ገብቶኛል። ህጋዊ ያለነ ነገር ልክ እንዳልሆነ እየነገርከኝ ነው። እኔም ልክ እንዳልሆነ እኮ ውስጤም እያወቀው ነው ታውቃለህ። እንደዛ እያደረኩ ያለሁት ለዛም ጭምር ነው ምክር የምፈልገው ታውቃለህ። እና አመሰግናለሁ እኮ። አሁን አንቺ ምንድን ነው የአንቺ ፍላጎት እንዲሆን የምትፈልጊው ምንድን ነው እንዲሆንልሽ? እኔ እንደውም ብችል መተው ነው የምፈልገው ከበፊትም ጀምሮ ማለት በደስተኛ አይደለሁም በቃ በዚህ ነገር እስከ መጀመሪያው ጅማሬ ያው በሰዓቱ የሆነችትን ሰዓት ፍቅር ነበረን። ከዛ በኋላ ምንም አይነት ነገር ልንስማማ አልቻልንም እና ግን እኔ መተው ፈልጋለሁ። ግን በመሀል ልጅ ያሳዝነኛል ታውቃለህ። ልጄ ነገ ምንድን ነው የሚሆነው የሚለው ነገር አለ ታውቃለህ። እዛ ጋር ንብረትም ስገዛ የገዛሁት ለልጄ ስል ነው። ቢያንስ እሱ ምንም ባይሰራ ምንም ነገር ባይሆን ራሱ ልጄ አይራብም። ቢያንስ የሆነች ሰዓት ወጥቶ ሰርቶ ቢገባ ራሱ ልጄ አይራብም ብዬ በማሰቤ ነው ታውቃለህ። ከሱ ስራ ከሱ አንጻር ምናምን አይደለም እዛ ጋር እያሰብኩ ያለው ከልጄ አንጻር ነው ታውቃለህ። ልጄ የተሻለ ህይወት እንዲኖር ነው። በቃ አንድም ስደትን ስመርጥ አስጠልቶኝ ከዛ ኑሮ ከዛ ጭቅጭቅ ይሻለኛል ብዬ ስመጣ እዚህ ጋር ለልጄ ለነገ የተሻለ ህይወትም ጭምር ነው። በቃ እኔ አሁን እዛ ጋር ልጅ አለኝ በቃ ለልጄ ነው የምኖረው። ልጄ ደህና ኑሮ እንዲኖር ፈልጋለሁ በሚለው ነው ታውቃለህ። ልጄን ደግሞ ግዴታ ማግኘት የምችለው በሱ በኩል ነው። እኔ አንዳንዴ ከጭቅጭቃችን የተነሳ ስልክ መደወል ራሱ ያስጠላኛል። ግን ግዴታ ልጅ አለኝ እዚህ ጋር ልጄ ማግኘት አለብኝ በምንም አማካኝነት ማለት ነው። እና በእርግጥ ለልጄ ሊጠቀምብኝ የፈለገ ነው። ግን ልጄን መጀመሪያ ቤተሰቦቼ ጋር ማድረግ አልቻልኩም። እንደዛ እንዲሆንም አይፈቅድም እሱ ማለት ነው። ከራሱ ጋር እንዲሆን ብቻ ነው የሚፈልገው። በዛ የተነሳ ነው። ኤኒዌይስ አስቡበት። እሺ ይሰማል? ይሰማል? እሺ አሌክሶ፣ እሺ አመሰግናለሁ። አንዳንድ ጊዜ ቀኝም መሆን አንፈልግም፣ ግራም መሆን አንፈልግም ብዙዎቻችን። ይሄ አስቸጋሪ። አሁን እሷ መተውም እተዋለሁ የምትለው ግን መተው የምትፈልግን አይመስልም ሁኔታዋ። ከባድ ፍቅር አለ። ሴት ልጅ እኮ አታፍቅር ይባላል እኮ። ከባድ
እሺ እንደዚህ አይነት ወንዶች ቁጭ ብለው የሚጦሩ ወንዶች በረከታቸው ይደርብኝ ይደርብኝ። ቢያንስ ለአንድ ቀንም ቢሆን ይደርብኝ። በእውነቱ ቶሎ እነዚህ ወንዶች በረከት ይሰማል። እውነቴን ነው። በረከታቸው ይደርብኝ። እነሱን የጎበኘ ምርቃት እንደው ለኔጣ ለከሌ ዘነበ ለእኛ የሚያካፋ እንዴ! ምን አይነት ነገር እያስነኳችሁ ነው? ሳይሰራ ሄሎ፣ ሰላም ሰላም ሰላም፣ እንዴት ነህ? ደህና ነህ? አሌክስ ሰላም። እሺ ብዛ፣ እንኳን ደህና መጣሽ። አለን አለን፣ እግዚአብሔር ይመስገን። እኔ እንኳን እንደዚህ ስለ ፍቅረኛ ምናምን ላዋራክ አይደለም የወጣሁት። እሱ ነገር አልፌዋለሁ። ግን እኔም ኩዌት ነው የምኖረው። 10 ወር ነኝ አሁን። ብር እኔ ባንክ ላይ ማስቀመጥ አልፈለኩም። ምክንያቱም ባንክ ላይ ተቀምጦ ምንም ነገር አይሰራም ብዬ ስላሰብኩኝ ቀጥታ የሆነ መሬት የሆነ ነገር እንዲገዙልኝ ነው የምፈልገው ቤተሰቦቼ። እና እስካሁን ድረስ ምን ላይ ነው ያደረግሽ ብሩን ብትለኝ እጄ ላይ ነው ይዤው የምንቀሳቀሰው። መኝታ ቤት ምን ላስቀምጠው አልፈለኩም። ራሴ እጄ ላይ ነው ይዤው የምዘረው ብቻዬን ስለማልሰራ በዛ ምክንያት ማለት ነው እንጂ ስለዚህ ስለ ፍቅረኛ ለፍቅረኛ ብር መስጠት እንደዚህ ለጓደኛ ብር መስጠት የሚባለው ነገር እሱ ቆይ የፍቅረኛውን ተይውና የኔና ምንድን ነው አሁን ታዲያ ጥያቄሽ? እሺ እንዴት ባረግ ነው የሚሻለኝ? ማን ጋር ብልከው ነው የሚሻለኝ? ወንድሜ፣ አባቴ፣ እህቴ ብር የስ ምን ያህል ጊዜ ብር ነው እጅሽ ላይ? 10 ወር። ባንክ አካውንት የለሽም? አለኝ። እሱ ጋር ማስቀመጥ አልፈለኩም። ምክንያቱም ውክልና ስላልተውኩኝ የሚያንቀሳቅስልኝ ሰው የለም። አንዴ ባይንቀሳቀስስ? እኔ ደግሞ ወዲያው ተገዝቶልኝ ወዲያው ወደ ሀገር መሄድ ነው የምፈልገው። ቆይ አንቺ ራስሽ ላይ ገመድ አስገብተሽ ለመታነቅ ነው የመጣሽው። እድሜሽ ምን ያህል ነው? እድሜ 29። ሚዩት አድርጊ እስኪ። እንኳን መጣሽ። ላዩ ላይ የተቀባበለ መሳሪያ ይዛ ቃታውን ልትስብ የመጣች ልጅ ነች። አሁን ለእንደዚህ አይነቷ ነው እዚህ ጋር መገኘታችን ጥቅሙ። የኔና ገንዘቡ እግር የለውም፣ አይሮጥም፣ አይዝግም፣ አይፈነዳም፣ እንደው ኤክስፓየርድ አያደርግ እንደ ምግብ ምናምን ብታስቀምጪውስ ግዴታ ባንክ አካውንት ውስጥ ከሆነ ማንም ሰው ያንቀሳቅስልኝ ውክልና ካልሰጠው ውክልና ሰተሽ ብትመጪ ነው ብሩን አስገብተሽ አንቀሳቅሱ ትልትያቸው ነበር። ያንቀሳቅሱልሻል። በደንብ ነው እንጂ የሚያንቀሳቅሱ ቅስቅስ በደንብ ነው ወዲያ እያደረጉ አንቀሳቅሶልሽ ስትሄጂ 17 ብር ይሆናል አካውንትሽ ውስጥ የምታገኘው። አደብ ግዢ። እኔ አንዳንድ ጊዜ እሳት ውስጥ ተቃጥለው በወጡ ሰዎች ብትማሩ ጥሩ ይመስለኛል። ለማንም እንዳትልኪ፣ ማንም እንዳያንቀሳቅስልሽ፣ ማንም ሰው መሬት የማይግዛልሽ። ብሩን ቶሎ ብለሽ አካውንትሽ ውስጥ አስገቢ። አይንቀሳቀስ። የኔ እናት ቁጭ በል፣ ይዘፍዘፍ፣ አይሞትም። ገብቶሻል? ስትሄጂ ራስሽ የምትፈልጊው ነገር መርጠሽ የምትፈልጊው ነገር ግዢ። ሄደሽ መሬትም ካልሽ መኪናም ካልሽ ቆመሽ ቆጥረሽ ከፍለሽ ግዢ። አለበለዚያ እንዲገዙልኝ አንቀሳቅሱልኝ ያልሽ እንደሆነ ማንም ያንቺን ህልም አይገነባም። እመኝ። የስሜን ያህል እርግጠኛውን የምነግርሽ የትኛውም ቤተሰብሽ የትኛውም እወድሻለሁ የሚል ሰው እዚህ ምድር ላይ ከፈጣሪ በታች ያለ ስጋ የለበሰ ፍጡር እንዳታምኚ። ሁሉም ችግሩ ነው የሚታየው። ገንዘቡን እንዲገዙልኝ ብለሽ ብትልኪ የሆነ ነገር ላይ ያውሉትና እንተካዋለን በሚል ሲጠፋ ሽማግሌ ሰብሰቡ ይቅርታ አጠፋ ነው ይሉሻል። ምን ታምጫለሽ? ያኔ ታምጫለሽ፣ ትገያቸዋለሽ፣ ትቆርጫቸዋለሽ፣ ትከሻቸዋለሽ። አንዴ ከተቀደምሽ ነው አለቀ። ብሩን ቶሎ ብለሽ አካውንትሽ ውስጥ አስገቢው። እንደውም ምንም ነገር እንዳታረዩ፣ ቶሎ እንዳታጠፊው፣ ማንቺ ቶሎ አስገብተሽ በቃ ባዶ እጅሽ ሁኚ። ስሄድ ነው ማወጣው የሚለው እሳቤ ስለሚኖር ገንዘብሽም ቁጭ ይላል። ዋ ተግባባን? ልክ ነህ፣ ገብቶኛል። እኔም ያው ማማክረው ሰው ስለሄደልኝ ቤተሰቦቼ ገጠር ናቸው የሚኖሩት። ማንም የሚያማክረኝና እንደዚህ የሚለኝም የለም። በዛ ምክንያት ከፈጣሪ በታች ይኸውልሽ፣ ከሰማይ በታች
እዚህ ምድር ላይ ከራስሽ ውጭ ማንም ሰው አምነሽ ይሄን ገንዘብ እንዳሰጥ ከሰጠሽ በቃ አንቺ ማለት እንዲህ ለጋሽ ነሽ ማለት ነው። በቃ ይሄን ልጅ ወንዶሽ ነው መቆጥረው። እንዳታምኚ ማንንም ሰው መግዛት የምትፈልጊው ነገር እዛው ስትይጂ ራስሽ ግዢ፣ ወይ ደግሞ ያለሽበት ሀገር አካውንት ከፍተሽ እዛው አስቀምጪው ገንዘቡ። ተግባባ? እሺ በቃ እሺ። ይህን ምክር ለመፈልግ ነበር የመጣሁት። ያው እንግዲህ አስገባዋለሁ ስመጣም ያው አካውንት ከፍቼ ነው የመጣሁት። ግን ባንክ ላይ በቃ አንዳንድ ሰው ይመክርህ የለ ባንክ ላይ ከሆነ ምንም አያደርግልሽም፣ ምንም አይወድልሽም። እንደዚህ መሬት ተገዝቶልሽ ምናምን ግን ይጠቅምሻል ስለሚሉ ነው ያለቀሱ ያሉት። እንደዚህ እዚህ ቤት ያለቀሱ ሰዎችን ሰብተሽ ከሆነ አባቴ ካደኝ፣ ወንድሜ ሸመጠጠኝ፣ ግዙልኝ ብዬ የማይረባ ነገር ገዙልኝ፣ ከነሱ ተማሪ። ልክ ነህ፣ ልክ ነህ። እሺ አመሰግናለሁ። እኔም አመሰግናለሁ። መልካም ቀን። ኦኬ፣ መልካም ቀን። እኔ አንዳንዴ አይወንት ፕሮብሌም የሚለው ሰውዬ ነው ትዝ ያለኝ። አሁን ችግር ነው እንዴ የሚፈልጉት ጋይስ? ውድቀትን እንዴት ነው በጣም ነው የሚፈልጉት? በጣም አጥብቃችሁ የሚፈልጓት ውድቀትን። ገንዘቡ እጃችሁ ላይ ሲሆን አቃጥዬ ካልሞኩት አይነት ነገር የሆነ ቤቷን አቃጥላ በራልኝ አለች። አሁን የእሷ ምን የሚሉት ነው? ምን የሚሉት ክፍተት ነው? ውክልና ሰጥቼ ስላልመጣው ገንዘቡን አካውንት ውስጥ ባስቀምጠው ማንም ሰው ሊያወጣው አይችልም። ሰው ሊያዘውና እንዴት አድርጌ እንደማወድመው ወይ ደግሞ እንዴት አድርገው እንዲያወድሙልኝ እንደማድረግ ላስብበት ነው እሱ ሀሳብ። ዋ አብላለች አሙራ። ለማንኛውም ሰዓታችንን ጨርሰናል። 1 ሰዓት ተኩላችን ተጠናቋል። ኦልሞስት 41 ሰከንድ ነው የቀረን። ያለ ሰዓት ያልጨረስነው። ያለ ሰዓት እየወጣ እንዳትሉኝ። ሰው ነገ እንገናኛለን። ጥሩ ጊዜ ነበረን። የተሰጣችሁን ኪኒን ዋጡ። እየወሰዳችሁ ሼልፍ ውስጥ አታስቀምጡት። ቁምሳጥን ላይ አታስቀምጡት። ሰልፊ አትነሱበት። መድኃኒት ገዛው ተሰጠኝ ብላችሁ ብቻ ዝም ብላችሁ መድኃኒቱን አቅፋችሁ አትተኙ። የሚዋጥ ነው። ዋጡት። ቀን፣ ጠዋት፣ ማታ፣ ከምግብ በፊት በባዶ ሆድ፣ ከምግብ በኋላ የተባላችሁ ከምግብ በኋላ፣ ትኩሳት ሲሰማችሁ የተባለ ትኩሳት ዋጡ። ግን ሳይዋጡ እዚህ እኛ ላይ ስራ ታበዙብን አላችሁ። ምን እናድርግ? ኤኒዌይስ ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያም እየላክን ነው። እዚህም ኢማራት ውስጥ ደግሞ ዲሊቨሪ አገልግሎት አለን። ሶ አገልግሎታችን ማግኘት ስትፈልጉ ስልክ ቁጥር እዚህ ቲክቶክ ፕሮፋይል ውስጥ አለላችሁ። እዚህ የቲክቶክ ፕሮፋይል ውስጥ ዋትሳፕ ላይ ማዘዝ ትችላላችሁ። ብዙ ትእዛዝ ስለሆነ የምንቀበለው ልመልስላችሁ ከዘገየው እመልሳለሁ። መታገስ ነው። እሺ። ማንኛውም አይነት ላፕቶፖች ኦሪጂናል ሞባይል አዲስ ብቻ እየሸጠን ያለ ነው። ሶ ይሄንን ነው። ሰዓት እንጨምራለን። ትንሽ ጊዜ ነው። አንዳንድ ነገሮች ማስተካከል ስላለብኝ ነው። 2 ሰዓት ተኩል እናደርገዋለን። እንደ በፊቱ ግን ትንሽ ጊዜ ያስፈልገኛል። ሰው ለመረቃችሁና እንለያያለን። ነገ ደግሞ በተመሳሳይ ሰዓት እንገናኛለን። ጤናና እድሜ ይስጣችሁ፣ ክፉ አይንካችሁ፣ አትታመሙ። ሆስፒታል የምትሄዱ ሰው ለመጠየቅ ይሁን እንጂ እናንተን አይመማችሁ። ያሰባችሁትን ሁሉ የልባችሁ መሻት ከክፋት በስተቀር ያሳካላችሁ። እናንተ ማታዩትን እሱ የሚያየውን እንቅፋት፣ ገደል፣ ክፉ ነገር ሁሉ ይንቀልላችሁ። ከአስመሳይ ሰው ይጠብቃችሁ። ክፉ የሚያስቡባችሁን ሰዎች ዞር ያርግላችሁ። ከታቀደላችሁ መጥፎ ሀሳብ እሱ ይጠብቃችሁ። በውድቀታችሁን፣ ማጣታችሁን፣ ሀዘናችሁን ማየት በሚፈልጉ ሰዎች ፊት ደስታችሁ ይበሰር፣ ከፍታችሁ ይበሰር፣ ማግኘታችሁ ይበሰር። ሁሌም ከሰው ላይ ከፍ ከፍ ያርጋችሁ። ካሰባችሁት በላይ ቁጥራችሁ ማትጨርሱትን ሲሳይና በረከት ይስጣችሁ። ደህና ደሩ። እየመሻለበት ሀገር ያላችሁ ደግሞ መልካም ቀን